ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ሰላም ጤና ይስጥልኝ። የልወዞዞ በግሬ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እነሆ ካዛንቺስ ተገኝተናል። ዛሬ ካዛንቺስን ከዚህ ቀደም እንዲህ ወደ ላይ የወጣሁኝ በምሽት አሳይቻችሁ ነበረ። በደንብ መስሎ አይታይም። ካዛንቺስ ማወቅ አልቻልንም ያላችሁ እርግጥ ነው። በምሽት ቀርቶ በቀን ካዛንቺስ ነኝ ስል የት እንዳለው ራሱ ግልጽ አይደለም። እዚህ በቀኝ በኩል የነበሩት አስታውሳቸው ከሆነ የሽንት ቤት እቃዎች የሚሸጡባቸው ነበሩ። በቀኝ በኩል ያሉት እነሱ ፈርሰው አንድ መናፈሻ እየተሰራ ነው። የታጠረው ቦታ አለ። በቀኝ በኩል አልፈነው መጣን። መዝናኛ ነው። በበሩ ወደ ውስጥ ስታዩ በርቀት ይታያችኋል። ግሪን ኤሪያ ነው። ሌላው ይሄ እንግዲህ በእግር ስመጡ እዚህ ጋር የብስክሌት መንገድ ስለሚገጥማችሁ በውስጥ ማለፍ ይቻላል። በነገራችን ላይ በህንፃዎቹ ግራውንድ አንዳንድ ክፍል ይለቃሉ፣ ግን በዛ ለመሄድ ስላልተመቼ በዚሁ አረጋው። ይሄ ብስክሌት መንገዱ ነው። እንግዲህ እዚህ ጋር ነው። አንዳንድ መንገዶች ላይ አሁን የኮሪደር ልማት ላይ ችግሩ መንገዳችሁን ይዛችሁ ስትሄዱ መንገዳችሁ አንድ ህንፃ ከፊት ሲገኝ ወደ እግረኛ ትገባላችሁ። ለነገሩ የታሰበው ግን ይሄ በረንዳው ይታያችኋል። በቀኝ በኩል ያለው እሱ በረንዳው ለእግረኛ መተላለፊያ እንዲሆን ነው። እንደውም እዚህ ጋር ዕቃ አስቀመጡ እንጂ ሌላ ቦታ ዕቃ ማስቀመጥ አይቻልም። ለሰዎች መተላለፊያ እንዲሆን ብቻ እየተዘጋጀ ስለሆነ እዚህ ጋር የራሳቸውን ዕቃ አርቀዋል። የራሳቸውን ቢሆን እንደ እግረኛ መንገድ ነው የተውት። ሌላ ቦታ ምናልባት ቁጥጥር ማነስ ወይም ደግሞ የሚከታተል ስለሌለ እንጂ ሌላ ቦታ ላይ በፍጹም ወንበር ምንም ነገር አይቀመጥም። ንብረቱ የነሱ ቢሆንም ለእግረኛ መንገድ የተተወ ነው። ቤቱም አብዛኞቹ ትልልቅ ህንፃዎች ከታች ግራውንድ ይለቃሉ፣ አይፈርሱም። አነስተኛ ቤቶች ተነስተው እንደምታዩት ይሄም የታጠረውም እየተሰራ ነው። እንግዲህ የታጠሩት በግራ በኩልም በርቀት ይታያችሁ ከሆነ አጥሮ ያለበት ላይ ወይ ግንባታ ላይ ወይ ግሪነሪ የሚሰራ ነገር አለ። ቆርቆሮዎቹ ካሉ የተጠናቀቀ ነገር ካለ ፊት ለፊት እንደዚህ ይታያል። ከፍ ብሎም ስንሄድ እንደሱ ነው። እንግዲህ ካዛንቺስ የአራዳዎቹ ሰፈር ይባላል። ካዛንቺስ በተለይ ካዛንቺስ እንግዲህ የተወሰነ ወቅት ላይ የሙዚቃ የጭፈራ ቤቶች ነበሩ፣ ምሽት ክበቦች ነበሩበት። ይደምቅ ነበር ካዛንቺስ። ከተለያየ ቦታ መጥቶ ቦታውም ይመቻል ይመስለኛል። ካዛንቺስ አካባቢ አምሽቶ ሰው ወደ ቤቱ የሚሄድ ልምድ ነበረው። አንዳንድ ሰው አንዳንድ ቦታ ይቀለዋል። ሰፈሩን ጥሎ መጥቶ ካዛንቺስ አምሽቶ መሄድ በጣም በርካታ ሰው ነበረ። ከላይ እስከ ታች እንግዲህ የታጠረው ሲያልቅ በተለይ ካዛንቺስ ማስታወስ አትችሉም። አሁን በተለይ ከአዲስ አበባ ውጭ ያላችሁ ካዛንቺስን ታውቁት የነበረ ወይንም ደግሞ አዲስ አበባ ተወልዳችሁ አድጋችሁ አሁን ሌላ ሀገር የምትኖሩ ካዛንቺስን ቀደም ሲል የምታውቁት መልኩ አሁን የቱ ጋር እንዳላችሁ ግራ ይገባችኋል። አይደለም ውጭ ረጅም ጊዜ ቆያችሁ ልጅ ሆናችሁ ግራ ነው የሚያጋባችሁ። ስለምንወጣ ስለምንገባበት ነው። ይሄ በዚህ በኩልም እየተሰራ ነው። በቀኝ በኩል ነው። በቀኝ በኩል ካዛንቺስ አሁን እንግዲህ ወደ ቶታሉ ነው እንግዲህ ትልቅ ምልክት የነበረው። ቶታሉ የለም ግን ወደ ቶታሉ ወደ ላይ እየወጣን ነው ያለነው። በቀኝ በኩል የነበሩ ቤቶች ግንብ ቤቶች ትዝ ይላችኋል። እዚህ ጋር በቀኝ በኩል ፈርሰዋል እነሱ። በርግጥ እንደዚህ አይነት ቤቶች ነበሩ እዚህ ጋር በቀኝ በኩል የተለያዩ ኤልፎራ ነበር እዚህ አካባቢ፣ የዶሮ መሸጫ እንደሱ ነበሩ ቤቶቹ። አሁን ማስታወስ አትችሉም፣ ግን እዚህ አካባቢ ተወልዳችሁ ያደጋችሁ እያንዳንዷ ቦታዋ እርግጠኛ ነኝ ትዝ ይላችኋል። እኔ ምልክቱን ነው የምነግራችሁ። ወደ ቶታሉ በግራ በኩል ነው። እዛ ስደርስ አሳያችኋለሁ። በመብራት ነው ቶታሉ ጋራ መብራት፣ ያኔ መብራት ነበረው። እኔ እንጃ ከታች ነው የመጣ ነው። እንግዲህ በግራ በኩል የምታዩት አንድ ትልቅ ህንጻ አለች እየተጠናቀቀች ያለች። ከሱ በታች ይሄ አጥሩ እንግዲህ ሲነሳ ጭራሽ ካዛንቺስን የድሮዋን ካዛንቺስን ሙሉ በሙሉ ነው የሚቀይራት። አሁንም ካዛንቺስ የድሮዋ ካዛንቺስ አይደለችም። መንገዱ መስፋት ብቻ በነገራችን ላይ አንድ ቦታ በጣም ነው የሚቀይረው፣ መንገድ መስፋቱ ብቻውን ራሱ። ከዛ ባሻገር ደግሞ ቤቶች ደግሞ ሲነሱ ትልቅ ምልክት የሚሆኑት ቤቶች ናቸው። እነሱ ሲነሱ ጭራሽ ምንም ልታስታውሱበት የምትችሉት ነገር የለም። ምልክቶች እነሱ ናቸው። እዚህ ጋር በቀኝ በኩል አሁን ነበሩ ከረምቡላ ቤቶች ነበሩ ትዝ ይለኛል።
በቀኝ በኩል እዚህ መታጠፊያው ጋር የነበሩ ቤቶች ነበሩ። አንድ ተለቅ ያለ ሆቴል ነገር ከረምቡላም ሰዎች የሚጫወቱበት ነበረ። እዚህ ጋር አሁን በጣም በርካታ ቤቶች፣ ሱቆች ነበሩ። በዛኛው በኩል ደግሞ በጣም በርካታ ሱቆች ነበሩ፣ ቤቶች ነበሩ። እዚህ ጋር እነሱ ተነስቶ አሁን የነዳጅ ኤሌክትሪክ ማለት ነው ፓወር፣ ኤሌክትሪክ ፓወር ለኤሌክትሪክ መኪኖች ፓወር የሚጠቀሙበት ቦታ ነው። ይሄ በቀኝ በኩል ያለው ወደ 7 ነው 8 አለ የሚጠቀሙበት። እዚህ ጋር አንዱ ነው እሱ ነገር። በተለይ ኤሌክትሪክ ተሽከርካሪ አሁን አዲስ አበባ ውስጥ በዝተዋል። ምንድነው በየቦታው የለም፣ እንደ ልብ ማግኘት አንችልም የሚል ቅሬታ ሲያሰሙ ሰምቻለሁ። ኤሌክትሪክ ፓወር ቤት ውስጥ ደግሞ ያለው አይሆንም፣ ፋስት ቻርጀር መሆን አለበት። እንደዚህ በቤት በኖርማል ኤሌክትሪክ ብዙም አያቆይም ነው የሚሉት። ስለዚህ ልክ እንደ ነዳጁ በተወሰነ ርቀት ላይ ማግኘት አለብን ነው የሚሉት። ይሄው እንግዲህ እዚህ ደርሰናል። ከታች ወደ ሴቶች አደባባይ ነው የምንሄደው። እንግዲህ እስከ ደከመን ድረስ ሴቶች አደባባይ ድረስ አይደክመንም ብዬ አስባለሁ። ይሄ ፊት ለፊት ጋር ወይ ተሻገር። ይሄ ቦታው ከመጣላችን ነው እንግዲህ። እዚህ በቀኝ በኩል በጣም መንደሮች ነበሩ። ይሄ በኔ ፊት ለፊት መንደሮች ነበሩ። አስፋልቱ ጠበብ ትላለች። ወደ ላይ ለመሄድ ባስ ፌርማታዎች ነበሩ። መሀሏ መንገድ ወደ ላይ የምትወጣው በነጯ መኪና እሱ መንገድ ራሱ የለም ነበረ። ይሄ እኔ ያለሁበት አሁን መንደሮች ነበሩ። በጣም በርካታ መንደሮች ነበሩበት። መንገዱ ስፋቱን እያያችሁ ነው። የብስክሌት መንገዱ፣ የእግረኛው መንገድ ሰፊ ነው። ይሄ በቀኝ በኩል ያለው ይሄ አጥሩም እንዳልኳችሁ በላይ በኩል አንዴ አይቼ ነበር። የሆነ መናፈሻ ነገር የሚመስል እየተሰራበት ነው፣ አልተጠናቀቀም። ሲጠናቀቅ እንግዲህ ልዩ ይሆናል። ይሄ ፊት ለፊትም በርቀት የሚታያችሁ ይታጠራል። እሱ መዝናኛ ነገር ነው፣ በርቀት እየታየ ያለው አልተጠናቀቀም። እሱም ሲጠናቀቅ እንግዲህ ሙሉ በሙሉ ይቀይራታል። እዚህ ጋር የነበሩ ድርጅቶች ትዝ ይሏቸዋል። በቀኝ በኩል የነበሩ ላይ በቀኝ በኩል መታጠፊያ ወደ ጨርጨር ወደ ዮናስ ጨርጨር መታጠፊያው ነው። እዚህ ጋር እንግዲህ የነበሩ ቤቶች በጣም ብዙ ቤቶች ነበሩ። እዚህ መናኸሪያ ራሱ እዚህ አካባቢ ነበር። መናኸሪያ ሆቴል የሚታወቁት በዛ በኩል ባህር ዳር ሆቴል በተቃራኒው። ይሄ ቀደም ሲል ቀጥሎ አይታይም ነበር። አሁን ፊት በር ገብርኤል ያን ፌርማታ የምንወርድበት ድረስ ቀጥ ብሎ ይታያቸዋል። በርቀት ይታያችሁ ከሆነ ቤተ መንግስቱ ድረስ ላይኑ ቀጥ ብሎ ይታያል። ቀደም ሲል ግን ከታች ናቸው አይታያችሁ ነበረ። ቤቶች ወጣ ገባ ነበሩ ቤቶቹ። አሁን እነሱ ተነስቶ ቀጥ ብሎ ይታያቸዋል። አይናችሁ እስከቻለ ድረስ ማየት ትችላላችሁ። ይሄ ደግሞ ወደ 6ኛ ፖሊስ ጣቢያ ነው። ወደዛ የሚወስደው መንገድ ነው። እነኚህ ህንጻዎች አሉ፣ አዳዲስ ህንጻዎችም አሉ። ይሄ ፊት ለፊት በርቀት አልተጠናቀቀም፣ ግን ተፍ ተፍ እያሉ ነው። የሆነ ግሪነሪ ነገር ነው፣ መዝናኛ ቦታ ነው የሚሆነው። ስፋቱ እንደምታዩት ነው። እንግዲህ በቀን እስኪ ምን ይመስላል የሚለውን ለማሳየት ነው። እንግዲህ ካዛንቺስ በቀን ምን ይመስላል? በማታም በነገራችን ላይ ቪዲዮ ለመስራት አይመችም። ላይቱ ከካሜራ ላይት እንዳይጋጭና ያጥበረብራል እንጂ ምሽት ላይ ደግሞ በተለይ አዲስ አበባ ያላችሁ አንድ ቀን እንደው 12 ሰዓት ተኩል ብትመጡ ሌላ ቦታ ነው የሚመስላችሁ። ከላይቱ ጋራ ከመብራቱ ጋራ በጣም ነው የሚቀየር። ይሄ በቀኝ በኩል ያለው ደግሞ ተጠናቆ ይሄ አጥሩ ሲነሳ ብዙ ቦታ አሉ እንደዚህ ግንባታ ላይ ያሉ። አጥሩ ሲነሳ ጭራሽ ካዛንቺስን ማወቅ አትችሉም። ይሄ ወደ አቧሬ የሚወስደው መንገድ ነው። ፊት ለፊት የሚታየውም ቤት ለመዝናኛ ነው። ካፌዎች አሉ። እዛ ፈረሶች እንደምታዩቸው በቅርጻ ቅርጽ የተሰሩ ፈረሶች ሳር እየጋጡ የሚያሳዩ አሉ። ከላይ ውሃ የሚፈስበት ያልኳችሁ የሆነ ምሽት ላይ በተለይ ለቃል ውስጥ ካፌ ቁጭ ብላችሁ
ከጣራው ላይ ውሃ ሲፈስ ከዚህ በፊት አሳይቻችኋለሁ። እሱ ማለት ይሄ ነው። በግራ በኩል ያለው ይሄ እዚህ ገብቶ ሻይ ቡና ማለት ይቻላል። ምሽት ላይ ብዙ ሰዎች ይመጣሉ ውሃውን ለማየት። ውሃው ከጣራው ላይ ሰርኩሌት ያደርጋል፣ ወደ መሬት ይፈስ ይወርዳል። ጣራውን ተከትሎ ወደ ታች ፋውንቴን አለ፣ ሰርኩሌት ያደርጋልና ምሽት ላይ ከተለያየ ቦታ ለማየት እሱን ይመጣሉ። እዚህ ጋር ቡና ይጠጣሉ መጥተው ሰዎች። ግራ ቀኙ እንዴት አያችሁት? መንገዱ መስፋቱ እንዳልኳችሁ ብዙ ነገር ነው የሚቀይረው። ዮናስ ጨርጨር እንግዲህ ከዚህ በፊት የነበረች ቤቷ እንዳለች ቦታዋ እዚሁ ጋር ነች እንደምታዩት። ይሄ ግን ቦታው ብዙ ነገሮች ስለፈረሱ የት እንዳላችሁ ማወቃችሁ። እዚህ ጋር የነበሩ የተጨናነቀ ነገር ነበረ። መንደሮቹ ራሱ ታስታውሱ ከሆነ ካዛንቺስ ነው ብለሃል እንጂ ልትሉ ትችላላችሁ። ምንም ትዝታ የለም። ዮናስ ጨርጨር እንግዲህ ካዛንቺስ የነበረችው እንዳለች ነች። ቦታው እዚህ ጋር ነበረ፣ መንደሮች ነበሩ በዚህ በኩል በግራና በቀኝ። ይሄ ወደ ቤተ መንግስት የሚወስደው መንገድ ነው። ቅድም ከታች ወደ ላይ ያየ ነው ገብርኤል ጫፍ እያልን የምንወርድበት ወደሱ ማቋረጫዋ መንገድ ነች እቺ። እኛ ግን እስኪ በዚህ ወደ ሴቶች አደባባይ የሚለውን ሲመረቅ በእርግጥ ጠቅላይ ሚኒስትሩ ተገኝተው ሲመረቅ በአጋጣሚ እኔ ደግሞ ወደ ካዛንቺስ ስመጣ መንገድ ተዘግቶ በአቧሬ ዙሩ ብሎን በአቧሬ ስንዞር እዛው ምረቃው ላይ ተገኝቻለሁ። ጠቅላይ ሚኒስትሩ ሲጎበኙ በጣም በርካታ ተመልካች ነበር። ወዲያው ነው የለቀኩት ያ ቪዲዮዬ፣ ብዙ ሰብስክራይበር አምጥቷል። ከዛ በኋላ ግን ይሄን መንገድ አይቼው አላውቅም። ምን ለውጥ አለ የሚለውን እሱን ግራ ቀኙን ለማየት ነው ዛሬ ወደዚህ የመጣሁት። ከዚህ እስከ ሴቶች አደባባይ ያለው መንገድ አንድ ቀን ቆይቷል ያየሁት የተመረቀ ቀን። ከዛ በኋላስ አሁን ጥሩነቱ እንግዲህ ከዚህ ቀደም ብዙ ጊዜ የምላችሁ የስፖርት ማዘውተሪያዎች በየቦታው አሉ ብያችኋለሁ። ከ1000 በላይ ተሰርተዋል። በመጠናቸው ይለያይ እንጂ ሌላው ደግሞ ከሱ ጋር የማይተናነስ የልጆች መጫወቻ፣ ከዛ ባሻገር ደግሞ ፓርኪንግ ሴፍ ናችሁ። በቃ መኪናችሁን አስቀምጣችሁ ምንም ሳትሰጉ ጉዳያችሁን ጨርሳችሁ ትመጣላችሁ። ይሄ ራሱ አንዱ ይሄ ነው። በጣም ደግሞ ሰፊ ነው። አሁን በጣም አስቸጋሪው እንግዲህ ይሄ ነው ማቆም። አንዳንድ ሰፈር እንግዲህ ብዙ ጊዜ እላችኋለሁ መኪና ዳር ላይ ይቆማል፣ እግረኛ መንገድም ይዘጋል። ቢልዲንጎች እግረኛ መንገድ ላይ መኪና ያቆማሉ። ግራውንድ ውስጥ መስራት ነበረባቸው እነሱ ባለ ህንጻዎቹ። እግረኛው መንገድ ላይ መኪና ያቆማሉ። ወደ ዳር ስትወጡ ደግሞ መኪኖች ደግሞ አስፓልት ዳር ላይ ያቆሙ ይሄዳሉ። አሁን አንዳንድ መንገዶች አይፈቀድም ለማውረድና ለመጫን ካልሆነ አቁሞ መሄድ ስለማይቻል እንደሱ ሆኗል። እንግዲህ ይሄም የታጠረው የሆነ እየተሰራ ያላለ ይሄ ብቻም ተጠናቆ የታጠረው የሚሰራ ግንባታዎች አሉ። ተጠናቆ ሲከፈት እዚህ በጣም ትልቅ ቦታ ነው። በግራችን ላይ በግራ በኩል ያለው በጣም ሰፊ ቦታ ነው። እሱ ሲጠናቀቅ እንግዲህ በዚህ መስመር ላይ ስትሄዱ ሌላ ቦታ ነው የሚያስመስለው። እሱ ደግሞ ሲያልቅ መንገዱ ስለተመቸ እንዴት እንደሚመጡ እያያችሁ ነው። ለመሻገር እንኳን አንደኛ ፋታ አይሰጧቸውም። ዜብራ ነው ምናምን የለም። በርቀት ግን ልሄድ ስፈልግ ከታች ነው የሚመጣው። በፍጥነት ነው የሚመጡት። ይሄ ፊት ለፊት በጣም ቆንጆ ተደርጎ የተሰራ ነው። ትምህርት ቤት ነው። አንደኛ ደረጃ ትምህርት ቤት ነው። ክፍሎቹ ራሱ እንደምታዩቸው በጣም የሚያምሩ ናቸው። ሌላ ቦታ የነበረ ነው ብለውኛል። ወደታችን ነበረ ፈርሶ ወደዚህ መጥቶ ነው አሉኝ። ግን የተሰራበት መንገድ በጣም የሚገርም ነው። እኔ እንደዚህ
ክፍሎቹ ራሱ ዘመናዊ ተደርገው የተሰሩ ናቸው። በዛ በኩልም እንደምታዩት አጥር አለ፣ ትልቅ ቦታ አለ በዛ በኩል ለግንባታ እንግዲህ የሚሆን ነው። ወደፊት ግንባታ እየተካሄደበት ከሆነ ሲያልቅ እናየዋለን። በቀኝ በኩል የሚታየኝ እንግዲህ እዚህ አካባቢ ደግሞ እድለኛ አካባቢ ነው። 2-3 የስፖርት ማዘውተሪያ አለ። ላይ 18 ሜዳ ይባላል። እዛ ፊት ለፊት የሚታያችሁ ህንጻ ሴቶች አደባባይ ጋር ነው። እሱ ጋር ከመድረሳችን በፊት መለስተኛ ስቴዲየም በሉ ትልቅ የስፖርት ማዘውተሪያ አለ። ከዛ ባሻገር እንግዲህ በቅርብ ርቀት ደግሞ እዚህ ጋር እንደምታዩት 2 አነስተኛ የስፖርት ማዘውተሪያዎች አሉ። እዚህ ጋር እንደምታዩት አለዛኛው ለባስኬት ነው። ይሄ እዚህ ጋር አለ አንዱ። ቀጥሎም ይታያችሁ ከሆነ ሌላ አለ። ላይ ያለው ጋር እንግዲህ ይሄ እዚህ ጋር እንደምታዩት አለ። ከዚህ ከጎኑ ደግሞ ለባስኬት መሰለኝ ባስኬት ኮርት አለ። ላይ እንደገና ስንደርስ አሳያችኋለሁ። እዛ ደግሞ ትልቅ እግር ኳስ መጫወቻ በተለይ የሚሆን ሰፊ አለ። 18 ሜዳ መሰለኝ የሚባለው። መንገዱ እንደምታዩት ነው እንግዲህ መኪናው መንገድ የእግረኛው መንገድ በጣም ሰፊ በቂ የሚባል ነው። ይሄ ይታያቸዋል። ይሄ የመረብ ኳስም አለ እንግዲህ አንድ ሜዳ እንግዲህ አራቱን አንድ ቦል ሊያጫውት ይችላል። ባስኬት፣ መረብ ኳስ፣ ፉትሳልም ሊያጫውት ይችላል። በፒቲ ጎል ለወዞዞ በእግሬ ወክንድ ቶክ ላይ ናቸው። እንግዲህ ከዚህ ቀደምም እንዳልኳችሁ አዲስ ቻናል ከፍተን በመዝናኛው በኩል ጥሩ ስራ ለመስራት ጥረት እያደረግን ነው በሙሉ አቅማችን። ስለዚህ ላኮ መልዛ ስሙ ውስጥ ይቀየርለስ ላኮ መልዛ ሚዲያ የሚል አዲስ ከፍተናል። የኮሜንት መስጫ ሳጥን ላይ ሊንኩን አስቀምጥላችኋለሁ። እስኪ እየገባችሁ እንድታበረታቱ ሰብስክራይብ በማድረግ አበረታቱን። የተመረጡ ትረካዎችን የምናቀርብበት ነው። ከዛ ቤተሰብ ድራማና እንዲሁም ሲትኮም ከወዲሁ እያዘጋጀን ነው። እሱን የምንሰራበት ተጨማሪ ቻናል ነው። በሙሉ ኃይል ለመስራት አስቤያለሁ። ስለዚህ የኮሜንት መስጫ ሳጥን ውስጥ የመጀመሪያው ላይ ያስቀምጥላችኋለሁ ሊንኩን። ወዳጆቼ የኔ ቤተሰቦች ሆናችሁ እየገባችሁ ሰብስክራይብ እንደምታደርጉ ተስፋ አደርጋለሁ። ወደ 21000 ሰብስክራይበር አለኝ። 21000 እንግዲህ 1000 ሰብስክራይበር ያደርግ ይሁን ግን ብዙ ጊዜ ለምን እንደሆነ አይገባኝም። ብዙ ጊዜ ዩቲዩበሮች ሲሉ ትሰማላችሁ ሰብስክራይብ አድርጉን ስንል እና አናሊሲስ ላይ ይነግረናል። የሚገርማችሁ ምን ያህሉ ተመልካቻችሁ ሰብስክራይብ ሳያደርግ እንደማያይ ይነግረናል። በፐርሰንት በጣም ጥቂት ናቸው። 20% ነው ሰብስክራይብ አድርጎ የሚያዩ። ግን የማልፈርደው ምንድነው ማየቱን እንጂ ሰብስክራይብ አደረኩ አላረኩ ጉዳዩ አይደለም። ጉዳዩን እንፈልጉ። ግን ለኛ ደግሞ ሰብስክራይብ ቢያደርግ ተጨማሪ ደንበኛ ማለት ነው ብዙዎች ዘንድ መድረሱን የምንቆጣጠርበት ነው የምናይበት ነው እና ለብዙዎች እንዲደርስ ይሆናልና ብዙዎቻችን እናደርጋለን። እንደውም አንድ እየገባ ኮሜንት ላይ ምን ዝም ብለህ ስራና ስራ ነው ሰብስክራይብ አድርጉ የምትለው ይለኛል። እርግጠኛ ነኝ እሱም እንደኛ ቢከፍት ሰብስክራይብ አድርጉኝ ማለት አይቀርም። ሰብስክራይብ እንግዲህ ሳታረጉ ሻይ ጠጥቶ ሳይከፍሉ እንደሚሄድ ነው። ሻይ ጠጥታችሁ እንግዲህ ጣፈጠም አልጣፈጠም መቼም የሚገባውን ዋጋ መክፈላችሁ አይቀርም። ስለዚህ ካያችሁ አይቀር ሰብስክራይብ ላይክም ታረጉት። በነገራችን ላይክ ሲደረግ ዩቲዩብ ራሱ ይሄ ነገር ተወዷል ብሎ ከዚህ በፊት ለሰጣችሁ ፎሪው እያለ ይልክላችኋል። እናንተም አንዳንዴ አይታችሁት የማታውቀው ቻናል ይመጣላችኋል። ዩቲዩብ ነው ይሄ ብዙ ሰው ላይክ አግኝቷል ይሄ ፊልም። ስለዚህ እስኪ ደግሞ
ለ200 ሰው ለ300 ሰው ይበትናል። 300ዎችም እንደገና ደግሞ ላይክ ካረጉት ይሄ ነገር ሁሉ ለብዙ ሰዎች እንዲደርስ ያደርጋልና ቪዲዮዬ እንደምታዩት ነው። እኔ ቪው አልፎ አልፎ ነው እንጂ ከ1000 በላይ አይሄድም። በጣም በርከት ያሉ ቲቪዎች አሉ ከ15 ከ20 ሺህ በላይ የሚሄድላቸው። በነገራችን ላይ እሱ ክፍያውም ጥሩ ነው የሚሆነው። ወደዛ ለመውሰድ ነበረ ግን የቻናሉ ብዙም አይደለም። ግን አሁን የድራማ ሲትኮም ትረካ እሱ ላይ በደንብ በሙሉ ኃይል ለመስራት ነው ያሰብኩት። በተለይ የምትወዱ የትረካ እና የድራማ ነው የምትወዱ ወደዛ ገባል። በዛ ደግሞ ለኔም ለመተባበር ብላችሁ ሰብስክራይብ አድርጉኝ። ጨቀጨቋችሁ። መንገዱ እንዴት አያችሁት? ግራ ቀኝ ወደ ሴቶች አደባባይ እየደረስን ነው። መንገዱ እንደምታዩት ነው። መኪኖቹም ይሮጣሉ፣ ግን ጥንቃቄ ያስፈልጋል። መንገዱ ተመቸን ብለን መሮጥ ከባድ ነው። ድንገት ለመሻገር ቢገባ ማዳን አንችልም። እቺ ዛፍ ተተታለች፣ የቆየች ዛፍ ነች። መሀል ላይ ውበት ሆናለች ራሷ። በቀኝ በኩል የምታዩት ደግሞ ማዳበሪያ የተደረገለት ባር ነው። መሀል ላይ ያለው ማዳበሪያ ፍግ የዶሮ ኩስ የተደበላለቀ ማዳበሪያ ይሸታል። በዚህ ስታልፉ አንዳንዴ ከተማ ውስጥ አንዳንድ ሰው ምንድነው ሸቶ ይላል። የማዳበሪያው በተለይ ትኩስ በትነውት ሲሄዱ ስታልፉ በጣም ነው የሚሸተው። ማዳበሪያ ነው ብትባሉ እንኳን ላታምኑ ትችላላችሁ። አንዳንድ ሰው ሌላ ነገር ነው የሚመስለው። ኧረ በጣም ነው የሚሸተው ነው የሚሉት። ይሄም አካባቢ እንግዲህ ብዙ በዳርና ዳር የነበሩ ቤቶች ተነስተዋል እና ቦታውን ማወቅ ትቸገራላችሁ። ካዛንቺስ ወደ ላይ ወደ ሴቶች አደባባይ እየተባለ የሚጠራው ወደሱ እየወጣን ነው፣ እየተቃረብን ነው። በግራ በኩል ይታያችኋል። አሁን በቅርቡ እየተሰሩ ያሉ መንገድ ላይ ያሉ ቤቶች ናቸው። በጥቂት ብረትና በብዙ መስተዋት ቀለል ያሉ ቤቶች ናቸው። ነገራችን ላይ እንደ ቦታው ተፈለጉ እንኳን ለመነሳት ቢፈለግ ብዙ የሚያስቸግሩ ነገሮች አይደሉም። ይሄው እንግዲህ አብዛኛው ለልጆች አልኳቸው። አንደኛው ይሄው በቀኝ በኩል ይታየኛል። ይሄም የልጆች መጫወቻ ነው። እንግዲህ ሁሉም ጠበብ ትላለች ትንሽ። ሳሩ በየ3 ቀኑ ውሃ ይጠጣል እንጂ አሁን ፀሐዩ ከባድ ነው። ጧትና ማታ ውርጭ አለ፣ ቅዝቃዜ አለ። ግን በየ3 ቀኑ ውሃ ስለሚጠጣ እንደምታዩት በጣም አረንጓዴ ነው። እንደተመቸው ነው ያለው። በግራ በኩል ላይ ድንኳን የምታዩት ያው ሰንዴይ ማርኬቶች አሉ። ሰንበት ላይ የአትክልት ሁሉ እቃ የሚሸጥባቸው ገበያዎች አሉና አትክልት ተራ ራቅ ብሎ ከሰፈር ከመሄድ እሁድን ጠብቆ አካባቢ አደባባዮች ላይ በተለይ ስላሉ በጣም ትልቅ አገልግሎት እየሰጡ ነው። አትክልት ተራ እንግዲህ ከሰፈር ራቅ ብሎ ሄዶ ከመግዛት ሰፈራችን ሲመጡ ቅዳሜና እሁድን ጠብቆ መግዛት የተሻለ ነው እና ላይ የምታያቸው ድንኳኖች እነሱ ናቸው። ብዙ ቦታ ላይ ያለ ቅዳሜና እሁድ እነኚህ ገበያዎች አሉ። ሜዳ 18 ሜዳ ያልኳችሁ እንግዲህ ይሄ ትልቅ ሜዳ ያልኳችሁ በዚህ ከህንጻው ፊት ለፊት በቀኝ በኩል ይታያችሁ ከሆነ አላውቅም። ጌም አለ እንደውም እነዚህ ፊት ለፊት የምታዩዋቸው ናቸው። አሁን የመጡት ቤቶች የሚሰሩት ለገበያ የሚሆኑ መንገድ ዳር ላይ ህንጻ ካልሆነ እነኚህ ቤቶች የፈረሱ ቤቶች እነኚህ ይሰራሉ። መስተዋት ነው አብዛኛው ፓርታቸው። ትንሽ ብረት አለ። ይሄ ላሜራ ምናምን የለውም። ላይንም እንደዚሁ ደስ ይላል። እቃው ፊት ለፊት ያዩታላችሁ።
ተጨማሪ መጫወቻ ነው። ይሄ እዚህ ልጆች እየተጫወቱ ታያያችሁ ነው። ከእሱ ጋር የተያያዘ ነው ሜዳው ያልኳችሁ 18 ሜዳ በዛ በኩል ነው። እንግዲህ ቅድም እዛ 2 ሜዳዎች አይተናል። እዚህ ጋር ደግሞ ይሄኛው ተለቅ ያለ ሜዳ ነው። ምናልባት ውድድሮች የሚካሄዱበት ይመስለኛል። እዚህ አደባባዩ ሴቶች አደባባይ ፊት ለፊት ነው። ፊት ለፊት የሴቶች አደባባይ ይታያቸዋል። ሴቶችን ለማሰብ ሐውልት አለ መሀል ላይ። ጠጋ ስንል አሳያቸዋለሁ። ይሄ አበባው እንደምታዩት ይሄ በጣም የተመቸው ነው። እንደምታዩት ይሄ በቀኝ በኩል ይታያቸዋል። ይሄው ፊት ለፊት የሚታያችሁ ሜዳው የሆነ ስፖርታዊ ውድድር አለ፣ እየተጫወቱ ይታያል። ረጅም ነው የመጣ ነው። የደከማቸው አረፍ አረፍ በሉ። ይሄ ለሰዎች አረፍ አረፍ የሚሉበት መቀመጫዎች አሉ እዛ ጋር እንደምታዩት። ለአካባቢው ድምቀት ሆኗል። ይሄ መቀመጫዎች ሶስት እዚህ አይታችኋል። እዛ ማዶ ከሐውልቱ ጀርባ አለ፣ በግራ በኩል ደግሞ አለ። እንደዚህ ሰዎች ከቤት ወጥተው ቁጭ ብለው ሻይ ቡና እያሉ የሚዝናኑባቸው ቦታዎች ናቸው እዚህ ሴቶች አደባባይ ጋር። ይሄ ወርታች ወደ ካዛንቺስ ይወስዳል። ይሄ በአስፋው ወሰን ትምህርት ቤት ይሄ መታሰቢያ ነው። ይሄም ምስራቅ ጎ ትምህርት ቤት የሚወስደው መንገድ ነው። ይሄ ከታች በቀኝ በኩል የሚመጡት። ይሄ ፊት ለፊት እንግዲህ ሴቶች አደባባይን የሚወክል ሐውልት ነው ፊት ለፊት የቆመው እንደምታዩት የሴት ምስል ነው። ይሄ ወደ ምስራቅ ጎ ትምህርት ቤት የሚያወጣው ነው። ወደ ካዛንቺስ ይወስዳል። ይሄ ቀጥታ ወደ አድዋ ድልድይ ይወስዳል። ቀጥታ ከሄዳችሁ ደግሞ እኛ ግን ወደ ላይ ታጥፈን ዞረን አደባባዩ ዙሪያ ያሉትን አረንጓዴ ተክሎች ያሉበትን ቦታ እነሱን እንቃኛለን። እዚህ ጋር አበባዎቹ የተፈጥሮ አይመስሉም፣ የፕላስቲክ ነው የሚመስሉት። በጣም ድምቅ ያሉ ከመሆናቸው አንፃር ይሄ ቀጥታ ወደ አድዋ ድልድይ የሚወስደው መንገድ ነው። እኔ ግን እዛ ጋር ተሻግሬ በግራ በኩል ደግሞ አሳይቻችሁ ቪዲዮውን እጨርሳለሁ።
እዚህ ጋር እንግዲህ ይሄም ሜሞሪያል ነው። ትልቁ ህንጻዬ ነው እንግዲህ እዚህ ካለው እዚህ ውስጥ ገባ እንበል። ይሄም አረንጓዴ በአረንጓዴ ሆኗል። እንዳልኳቸው አበባዎቹ የፕላስቲክ ነው የሚመስሉ፣ በጣም ድምቅ ያሉ ናቸው። የተፈጥሮ አይመስሉም። ያው ቅድም እንዳልኳችሁ በየሶስት ቀኑ ውሃ ይጠጣል። በርግጥ እዚህ ጋር እንግዲህ ሴቶች በተለያየ መስክ ተሰማርተው የሚያሳይ ቅርጻ ቅርጽ ነው። ምሁር፣ ለፍታ ዳሪ የተለያየ ነው እንግዲህ ህይወት እዚህ ጋር የምታዩት። ተሸክማ የምትባዝን እናቶች፣ የተማረች ሀገር ጠባቂ ሴቶች የሌሉበት መስክ የለም። በቃ እሱን ለማሳየት ነው። ከቤት እመቤት ጀምሮ ሪፕሬዘንት የሚያደርግ ነው። ይሄ እንደምታዩት እንግዲህ ካፌ ያሉ በላይ በነገራችን ላይ ሰዎች ምናልባት በእግራችሁ እየሄዳችሁ ወደ ከመብላችሁ እዚህ ገባ ብላችሁ አረፍ ማለት ትችላላችሁ። እዚህ አካባቢ ያለ ሰው ደግሞ ሆን ብሎ አስቦ መጥቶ እዚህ ጋር በቀኝ በኩል እንዳያችሁት መቀመጫዎች አሉ። እነሱ ጋር ቁጭ ብሎ እንደዚህ የሚያማምሩ አበባዎች መሀል ላይ ቁጭ ብሎ ጊዜን ማሳለፍ ደስ የሚል ይመስለኛል። እኔ ደግሞ ቁጭ ብሎ ከማሳለፍ ይልቅ እየሄዱ ማየት ነው ደስ የሚል። እኔ ተንቀሳቀሽ ሳያቸው ደስ ይለኛል። ይሄ አሁን እንደተመረቀ አካባቢ አይቼዋለሁ። የተወሰኑ ተጨማሪ ነገሮች አይቻለሁ። ተጨማሪ ነገር ያየሁት ምንድነው ዳር ላይ የነበሩ እንትኖች ሁሉ ነበር። መጸዳጃ ቤቶች እዛ ጋር ፊት ለፊት ይታዩኛል። እነዛ የሉም። ካፌዎች ደግሞ አሁን አሉ፣ ያኔ የሉም ነበረ። እነዛ መጸዳጃ ቤቶች አሉ። እነኚህ ካፌዎች እንደምታዩቸው እነሱ የሉ ነበር። ይሄኛው የተመረቀለት አይቼዋለሁ። ከዛ ባሻገር አረንጓዴ ተክሎቹ ተመችቷቸው አድገዋል። በዚህ በተቃራኒው ደግሞ ልክ እንደዚህ ነበረ። እስኪ ምን ደረጃ ላይ ነው ያለው የሚለውን ይሄ ቀጥታ ወደ አቧሬ ነው። በሚቀጥለው ቪዲዮ አቧሬን እናሳያለን። አሁን ያኛውን ተሻግረን እንየውና እንጨርስ። ከዛ በኋላ ግን በሚቀጥለው ቪዲዮ ቀጥታ አቧሬ፣ ከዚህ በፊት አቧሬን አሳይ ብላችሁኝ እየተቆፈረ የተሰራ አይተን ነበር። ምን ደረጃ ላይ ደርሷል የሚለውን ከእናንተ ጋር እንግዲህ እኩል እናየዋለን። አሁን እዛ በኩል ተሻገርና ልክ እንዳሁኑ የተሰራ ነበር የመዝናኛ ቦታ፣ እሱን ተሻግረን እናየዋለን። እስኪ ይሄ በቀኝ በኩል የምታዩት አበባው ራሱ እንደ አጥር ነው። ይሄ መግቢያ አለ። እንግዲህ ዘሎ መግባት አይቻልም። መግቢያውን ተከትሎ መግባት ይቻላል። ሴት ማክበርና ማብቃት ሀገርን የማበልጸግ መሰረት ነው ይላል። እንግዲህ እንደምታዩት ይሄ ቅድም ያሳያችሁ ሴቶች አደባባይ ነው። ሲምቦላይዝድ የተደረገውም እንደዚህ ነው። እዛ ጋር ጥጥ የሚፈጥሯት እንዝርት ነው የምትባለው እሷ አለች። ፊት ለፊት የሚታያችሁ ፖሊሶቹ ቁጭ ያሉበት ስር አለች። በቀኝ በኩል ደግሞ እንደዚሁ ሻይ ቡና የምትሉበት አለ። ይሄ አረንጓዴ እንትኖቹ አንዳንዱ በቀኝ በኩል ያለው ምንድነው ከዚህ በፊት ነግራችሁ ነበር። ደስ የሚል ሽታ አለው። ይሄ ከአረንጓዴ እጽዋቶች የሚወጣ ሽታ ደስ የሚል ሽታ አለ። አራት ረግጦም ለእግረኛ የተዘጋጀ አለ። ከወከው ያለ በሱ ነው የምትሄዱት። እዚህ ጋር አበባዎቹ እንዴት እንደሚያምሩ ምናልባት ካሜራው ላይ በደንብ ይታያችሁ ከሆነ አላውቅም። ይሄ ራሱ የሚሰራ ህንጻ አለ። ይሄ እዚህ ጋር ሻይ ቡና የሚባልበት አለች። እነኚህ ደግሞ መቀመጫዎች ናቸው፣ ያምራሉ። ከላይ ግን ፀሐይ የሚከልል ነገር አይደለም ያለው፣ ኔት ነገር ነው። ፀሐይ ከልልም ግን የሆነ ጥላ እናንተ ላይ ያልፋል። እዚህ ጋር ዝም ብሎ ፀሐይ ላይ የምትቀር ፊት ለፊት የምታዩት ሶስቱ ሙሉ በሙሉ ፀሐይን አያስጥሉም። የመረብ ነገር ነው ከላይ ያለው። እንግዲህ የልቦዞዞ ቤተሰቦች ቅድም እንዳልኳችሁ የኮመንት መስጫ ሳጥን ላይ ሊንኩን አስቀምጣለሁ። በዛ እስኪ እንግዲህ 21000 ሰብስክራይበር አለኝ። የኔ ወዳጅ ተከታዮች፣ አንዳንዶቻችሁ ደግሞ ስቲከርም እየገዛችሁ ምትደግፉኝ አላችሁ። እናንተንም ጨምሮ ሌሎቻችሁም በሊንኩ ነክታችሁ የገባችሁ ሰብስክራይብ እንድታደርጉ በታላቅ አክብሮት
እጠይቃለሁም አበረታታለሁም። ሁሌ እንደምላችሁ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘው በዚሁ እሰናበታለሁ። ወንድማችሁ ካፍያው ዘመር ነበርኩ። ጤና ይስጥልኝ።